የወንድ የወሊድ መከላከያ ብለን የምንላቸው። ዶክተር መሰረት አንሳ ነኝ። የማህፀንና ጽንስ ስፔሻሊስት ሐኪምና የመካነ ሰብ ስፔሻሊስት ሐኪም ነኝ በሙያዬ። የወንድ የዘር ፈሳሽ ወይም ደግሞ ስፐርም የምንለው አመራረት ላይ በሴትና በወንድ በኩል በዚህ ትንሽ ተመሳሳይ የሆኑ ነገሮች አሉ። ሃይፖታላመስ ፒቱታሪ ኦቫሪያን ይባላል በሴቷ በኩል፣ በወንድ በኩል ደግሞ ሃይፖታላመስ ፒቱታሪ ቴስቲኩላር አክሲስ እንለዋለን። እንግዲህ የዘር ፍሬ አመራረት ወይም ስፐርም አመራረት ብሎ አንድ ቦታ የሚከሰት ነገር ከጭንቅላት ጀምሮ እስከታች ድረስ የሚወርዱ የሆርሞኖች ስብጥር ነው የሚቆጣጠረው። ስለዚህ የነዛ ሆርሞኖች መዛባት የወንድ ዘር ፍሬ አመራረት ላይ ችግር ይፈጥራል ማለት ነው። በፒቱታሪ የምንለው ወይም ሃይፖታላመስ አካባቢ ያሉ ችግሮች ወይም ደግሞ በተለምዶ በጣም ብዙ ጊዜ የምናውቀው የእንቅርት ሆርሞን መዛባት፣ ፕሮላክቲን የምንለው ሆርሞን አለ። የነዛ ሆርሞኖች መዛባት የስፐርም አመራረት ላይ ችግር ሊፈጥር ይችላል። ስለ ሆርሞን ከተነሳ ሌላ በጣም መነሳት ያለበት ነገር በራሳችን የምንወስዳቸው የመሲል ቢውድ ለማድረግ የምንወስዳቸው ሆርሞኖች በቃ በተዘዋዋሪ እንደ መከላከያ የምንወስዳቸው እንደ ወሊድ መከላከያ የወንድ የወሊድ መከላከያ ብለን የምንላቸው ይቀዳል። ምክንያቱም በጣም ችግር ይፈጥራል። ሌላ በጣም መወራት ያለበት አንዳንድ አሁን ግንኙነት ላይ ችግር ሲኖር አላደለ ፐርፎርማንስ ችግር ሲኖር ኢጃኩሌተሪ ዲስፈንክሽን ወይም አጠቃላይ ሴክሹዋል ዲስፈንክሽን የምንላቸው ችግሮች ሲኖሩ አንዳንዴ ልክ እንደ ቴስቶስትሮን የሚባለው ሆርሞን መውሰድ በጣም የተለመደ ነው። ግን ደግሞ በሕክምና ይሄ በጣም የሚመከር ነገር አይደለም። በተለይ መውለድ የሚፈልጉ ወንዶች ከሆኑ ቴስቶስትሮን ወሰዱ ማለት ያው ኢንዳይሬክትሊ የበለጠ ስፐርም እንዳይመረት እያደረግን ነው ማለት ነው። እና ሆርሞኖች በአጠቃላይ ማነሳቸው ወይም ደግሞ ከልክ በላይ በተለይ ደግሞ ከውጭ የምንወስዳቸው ሆርሞኖች በመድኃኒት መልክ ወይም ደግሞ ለመዝናኛ ወይም ቦዲ ቢልድ ለማድረግ የምንወስዳቸው ሆርሞኖች በጣም የዘር ፍሬ አመራረት ላይ በጣም ችግር የሚገጥሙ ናቸው ማለት ነው። አንዳንዴ ሆርሞን ቴስት ስናደርግ ምክንያቱንም ለማወቅ ነው። አንዳንዴ ደግሞ ችግሩ ምን ያህል ከፍተኛ እንደሆነም ለማወቅ ነው። የወንድ የዘር ፈሳሽ ምርመራ ካደረግን በኋላ እንግዲህ በኋላ እናነሳዋለን፣ ሆርሞኖች ቼክ እናደርጋለን። የሆርሞኖች ማነስ ወይም የአንዳንድ ሆርሞኖች መብዛት ለስፐርም አመራረት ችግር ምክንያት ሊሆን ይችላል ማለት ነው።